ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል ማለት ነው። እናንተ እንዴት ናችሁ? ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል ማለት ነው። ትላንትና አብርሃም ሰርፕራይዝ ተደርጓል። አብርሃም እንግዲህ ትላንትና ጤነኛ ሆኖ አግኝተነዋል። ሲስቅ አግኝተነዋል። ውሳኔዎችን ሲወስን አግኝተነዋል። 500 ሺውን ሰርፕራይዝ ደግሞ ሴሌብሬት ሲያደርግ አይተነዋል። እንግዲህ የቀረበለትን ስጦታ ሲቀበል አይተነዋል። እጅግ በጣም ደስ ብሎናል። በሚገርም ሁኔታ ግን ከትላንት ወዲያ ከነ ዴቭ ጋር በተነጋገሩት መሰረት አብርሃም ለፕሮግራሙ ይመጣል ይመለሳል የሚል በፕሮግራሙ መሰረት እንግዲህ አብርሃም ወደ ቤተሰቡ ወደ ቡታጅራ ተመልሷል ማለት ነው። ፕሮግራሙን ከጨረሰ በኋላ እሱ ጉዳይ ዛሬ በጣም ከፍተኛ ንትርክና ጭቅጭቅን ፈጥሯል ማለት ነው። ቤተሰቦቻችን እሱን የምናየው ጉዳይ ይሆናል። እነ ሩታስ እነ ዳይትስ ምን ላይ ደርሰዋል የሚለውን ነገር በደንብ በዝርዝር እናያለን። ቤተሰቦቻችን በቅድሚያ ትንሽ አርፍጃለሁ። በጣም አድካሚ ስራ ላይ ስለዋልኩኝ ልምጣ ልቅር እያልኩ ነበር እውነት ለመናገር ግን ደግሞ ብዙዎቻችሁ ስለምትጠብቁኝ ብዙ ጊዜ ቪዲዮ ሰራ እየጠበቅን ነበር ስለምትሉኝ እናንተ ጠብቃችሁኝ ከምታጡ ግዴታ እንደምንም ወደ እናንተ መምጣት ስላለብኝ ውድ የሆናችሁ ቤተሰቦቼን ማግኘት ስለፈለኩ ነው የመጣሁት ማለት ነው። ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። አብርሃም እንግዲህ በቃሉ መሰረት ነው ትላንትና ትልቅ ለውጥ አሳይቷል ማለት ነው። ባየነው መሰረት አብርሃም በጣም ጤነኛ ነው፣ ግራ እስክንጋባ ድረስ ማለት ነው። አብርሃም ጤነኛ ሆኖ ሲዋሸን ነበር ነው ወይስ ደግሞ ምንድነው እየተካሄደ ያለውን ብለን እንኳን እስከምንናገር ድረስ ማለት ነው። ነገር ግን እንግዲህ ነሩታ ያስመልጡታል ይደብቁታል ምናምን ብለን ነበረ። ስለዚህ አብርሃም በዚህ ሰዓት ላይ በራሱ ነገሮችን የመወሰን ደረጃ ላይ ደርሷል ማለት ነው። ስለዚህ ጉዳዩን የመጣበትን ጉዳይ ከጨረሰ በኋላ ቀጥታ ወደ ቡታጅራ ተመልሷል። ስለዚህ ዛሬ ሩታና ኤፍሬም ዳይትን አሳምነው አብርሃም ወደ ቤት ለመመለስ ጥረት እያደረጉ ነው ማለት ነውና ለምን ይሄናል ምን አስፈራቸው? አብርሃም እንዳይት በሚሉት መሰረት አብርሃም ሙሉ በሙሉ ጤነኛ ሲሆን እኛ ጤነኛ ነው ብለን ስናምን እንለቀዋለን። ከዛም በኋላ ውሳኔውን የፈለገው ውሳኔ መወሰን መብት አለው እያለ እንዳይት በጣም ከምንም በላይ የገረመኝ ነገር ከሄርሜላ ጋር መገኘቱ ዳይት እጅግ አበሳጭቷቸዋል፣ ሩታንም ኤፍሬምንም ማለት ነው ከምንም በላይ። ስለዚህ አሁን እያሉ ያሉት ኤፍሬምን ከአብርሃም ጋር የማጋባት ስራ እየሰራችሁ ነው እንጂ ለአብርሃም ጤንነት አስባችሁ አይደለም የሚል ነገር እየተናገሩ ነው። መቼም ሁላችንም እንደምናውቀው ሩታ ሄርሜላን ስታይ ደሟ እንደሚፈላ ይታወቃል። ምናልባት በአጋጣሚ ይሁን ታስቦበት ኤፍሬም ምንም ዳይትና ሄርሜላ ፕሮግራም ስለነበራቸው ወደ ፕሮግራም እየሄዱ በነበረበት እንግዲህ በዛው እግረ መንገድ እንዳገኛቸው ደውሎ ስለጠሩት ማለት ነው አግኝተዋቸዋል። ነገር ግን ዳይት የሚያጠፋው ነገር ይታወቃል። ሄርሜላን ሲያዩ እንደሚያማቸው ይታወቃል። ስለዚህ ብቻቸውን ብታገኛቸው የተሻለ ነበረ። ግን ደግሞ ሄርሜላም ደግሞ አብራ መሄድ የፈለገችው አንድ ነገር ስላለ ነው። እሱም ዳይት በቀላሉ ነገሮችን እሺ ማለት ባህሪ ያለው ገብቷቸዋል አይደለ? እሺ ማለት ባህሪ ስላለው ለዛ ነው እንግዲህ ሄርሜላም ይሄ ስጋት ስላላት ነው አብራ የሄደችው ማለት ነው። ገብቷቸዋል አይደለ? ነገር ግን እንግዲህ እኔ አንድ ነገር ማለት የምፈልገው ሩታ
ለምን በራሷ መተማመን አቃታት? አብርሃም የእውነትም ትላንትና ሙሉ በሙሉ ጤነኛ ሆኖ ቢሆን ኖሮ ቤቱን ፈልጎ ቢሆን ኖሮ ወደ ቡታጅራ የሚመለስ አይመስለኝም። ምክንያቱም ለነዳይት እኔ አሁን ጤነኛ ነኝ፣ በራሴ መወሰን አቅም አለኝ፣ እያንዳንዱን ነገር ማድረግ አቅም አለኝ። ስለዚህ ከዚህ ፊት የሚሆኑ ነገሮች እኔ ጤነኛ ነበርኩኝ። ስለዚህ አሁን ቤቴን ትቼ መሄድ አልፈልግም ይል ነበር። በቅድሚያ ጭቅጭቁ ሰልችቶታል። ጭቅጭቅ ካለ በራሱ በሽታ ስለሆነ ማለት ነው። ስለዚህ ዴቭ እንዳለው ከሁለት ከሶስት ቀን በኋላ አብርሃም ሙሉ ጤነኛ ሆኖ ይመጣል ያለው። ትላንትና ባየነው መሰረት እውነት ለመናገር አንድ ጤነኛ ሰው የሚያደርገውን ነገር ነው ሲያደርግ የነበረው። ምክንያቱም የሪል ስቴት የዲስካውንት ግዢ ገዝቷል። ስለዚህ ያ ነገር ደግሞ በአብርሃም ፍርሚያ ነው። አንድ ሰው ደግሞ ለመፈረም ትላንት እንዳልኳችሁ ሙሉ ጤነኛ መሆን ይጠበቅበታል ማለት ነው። ገብቷችኋል አይደለ? ስለዚህ ትላንትና ያንን እንዲፈርም ያደረጉት እንግዲህ ያው ለነገሩ ፈርም አንብበውለት እያንዳንዱን ነገር በደንብ ለይቶ እዚህ ጋር ፈርም ብለው አብራ ሩታ ስላለች ያን ያህል ችግር ላይፈጥር ይችላል። ብቻውን ቢሆን ግን አይችልም። ስለዚህ ትልቁ ነገር አብርሃም ጤነኛ ሙሉ ጤነኛ ሆኖ በቅርብ ቀን እንደሚመጣ ዳዊት ቃል ገብቶልናል። ይህንን ነገር ነው እኛ የምንፈልገው። ገብቷችኋል? ይህንን በጣም የምንፈልገው ጉዳይ ነው ማለት ነው። ስለዚህ ቤተሰቦቻችን ዛሬ የተፈጠረውን ግርግር አብረን እናያለን። የሩታና የነ ኤፍሬም እንዲሁም ደግሞ ዳዊት ዛሬ ቆፍጠን ያለ ይመስላል እና እሱንም በደንብ እናያለን ማለት ነው። አጠር ያለ ቪዲዮ ይዣለሁ። ቪዲዮን እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ሁለታችሁም ተነሷል። ምናልባት እንደማትፈልጓት ታውቃለህ፣ እንደማትወዷት ታውቃለሁ። ግን እኛ ፕሮግራም ልን ኦኬ። ስለዚህ በቃ አሁን ማለት ጭንቅላት ላይ ያለው ሄርሜላን ከአብርሃም ጋር ታገናኛት እየወሰድካት ነው። ይሄ ነገር እንግዲህ የነ ኤፍሬም ሀሳብ ይሄ ነው። ሄርሜላን ይዞ እየሄደ ያለው ለመጠየቅ የጠሩት ሌላ ጉዳይ ነው። አብርሃም ወደ ቤት ይመለስ ለማለት ነበር የጠሩት። ግን ሄርሜላን ሲያዩ ደግሞ አመማቸው ማለት ነው። የሄርሜላ ጉዳይ አይሆንላቸውም። በቃ ይሄ ነው። በቃ ነፃ ልጆች አይደለም። ሁሉም ነገር ይገባናል። ሁሉም ነገር እናውቃለን። እንግዲህ በደንብ ታውቃላችሁ። በደንብ ነው የምታውቁት። ግን ደግሞ ምንም ችግር እኮ የለውም። አሁን ኤፍሬም ምንም የሚያስፈራም ነገር የለም። ወይም ደግሞ አብርሃም በእርግጠኝነት ታስሮ ሄርሜላ ጋር አይሄድም። ግልጽ ነው። ስለዚህ ምንም ክርክርም አያስፈልግም እኮ። እንደውም እናንተ በቃ ሄዶ በራሳችሁ የምትተማመኑ ከሆነ ሄዶ ጤነኛ ሆኖ በራሱ ጊዜ ይምጣ ብላችሁ መፍቀድ አለባችሁ እንጂ ይሄን ያህል ክርክር ራሱ አያስፈልግም። ምንም ፕሮግራም የለም። አንተ ከሄርሜላ ጋር የምትሄድበት ምንም አይነት ፕሮግራም አይኖርህም። ምንም አይነት ፕሮግራም የላችሁ። ሲቀጥል ደግሞ አሁንም አብርሃም ጋር ትወስዳት ነው። አለቃ። በነገራችን ላይ ወንድማማቾቹ ኤፍሬም ለሩታ ዳዊት ለሄርሜላ እንዴት ነው ነገሩ? እንዴት ነው ነገሩ? ጎበዝ አብርሃም መሃል ላይ ምን እየሆነ ነው? ምን ማለት ነው? ከአብርሃም ጋር ልትወስዷት እኮ ነው። ሄርሜላ ሰው ናት። እኔም ሰው ነኝ። የምንሄድበት ፕሮግራም ሊኖረን ይችላል። እውነት ነው። ሰው በአጋጣሚ ይገናኛል። ከዛም በኋላ አብርሃምና ሄርሜላ እንኳን እኮ አብረው ባይቀጥሉ ራሱ ሄርሜላ እኮ ቤተሰብ ናት። ለዳዊት ማሰብ ለሚችል ሰው ማለት በቃ ቤተሰብ እኮ ናት። በቃ ገብቷቸዋል አይደለ? ስለዚህ ከአብርሃም ጋር አልተስማሙ ማለት ከዳዊት ጋር መለየት አለባቸው ማለት አይደለም። ሩታም እንደዛው ከአብርሃም ጋር በተለያየች ጊዜ እኮ እነ ዳዊት እነ ኤፍሬም እነ ቡዜ ከሷ ጋር ነበሩ እኮ። ሁለታችሁ ነው ምንም አይነት ፕሮግራም አይኖራችሁም። አብርሃም ጋር ነው እየወሰድካት ያለው። እሺ አይገርምም? እኛም የገረመን እሱ ነው። እንግዲህ አንድ ነገር ሰማኝ እኮ ወደ ሀሳቤ ልግባ። የጠራልህ አንድ ነገር ነው። አብርሃም እንደሚታወቀው ጋሼ ጋር ሄዷል። እኛ እነሱ ጋር ምንም የምናጣራው ነገር ምንም ብቻ ፍንጭ ነገር አልሰማንም። ግን ደግሞ አንድ ነገር ፍንጭ አልሰማንም ሳይሆን እየደወልን ነው። በነገራችን ላይ እየደወሉ አብርሃምን እንግዲህ ነጋሼ ጋር እያገኘን አይደለም የሚል ነገር ደግሞ እያነሱ ነው። ይሄ ነገር ደግሞ ነዳይት ደግሞ መቼም ያልጋ ቁራኛ አይደለም እያሉ ነው። አብርሃም ታመመ ሄደ እንጂ ያው እዛ ብዙ ጓደኞች አሉት፣ ቤተሰብ አሉት፣ ይንቀሳቀሳል። ገብቷቸዋል አይደለ? ስለዚህ የግድ ቤት መሆን የለበትም ማለት ነው።
እዛ ሲሄድ ብዙ የሚሰራቸው ስራዎች አሉ። በነገራችን ላይ ማለት ነው ትላንትና እንዳልኳችሁ ብዙ የሚያነቃቃቸው ብዙ ወጣቶች አሉ የስራ እድል የሚፈጥርላቸው እና ስራ ላይ ነው የሚሆነው በዚህ ሰዓት ማለት ነው። እንደዛ እንደማይደና ብቻ በደወለ ቁጥር እንደማይኖር እኮ ተነግሮናል አይደለ? እሱ እዛ እንዳልሆነ በደንብ ግልጽ አማርኛ ይመስለኛል። ስለዚህ እነሱ የሚያምኑት አብርሃም እዛ እንዳልሆነና አብርሃምና ሄርሜላ አንድ ላይ እንደሆነ ወይም ደግሞ ሄርሜላ ቤት እንደሆነ የሚል ነው እነሱ እምነታቸው ማለት ነው። ስለዚህ አብርሃምና ሄርሜላን አንድ ላይ የማድረግ ስራ እየሰሩ እንደሆነ ነው በቃ እነሱ ይሄንን ነው እያመኑ ያሉት። አንድ ጥያቄ ልንጠይቅ ነው የመጣ ነው። አብርሃም ትናንትና አይተዋል ተብቷል አይደል? እናንተ ናችሁ ይዛችሁ የመጣችሁት። እኛ ምንም በር ያልነው ነገር የለም፣ ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ ያደርግ ትናንትና ያደረገው ነገር አብርሃም በራሱ ነው እያንዳንዱ ነገር ያደረገው። አብርሃም በራሱ ይሄን ሁሉ ነገር ካደረገ ለምንድነው ተመልሶ ወደ ቡታጅራ መሄድ ያስፈለገው ነው ዋናው ዓላማ። የዳዊት ደግሞ አብርሃም ሙሉ በሙሉ አልዳነም፣ መዳን አለበት። በቃ አብርሃም ሙሉ በሙሉ በራሱ እያንዳንዱን ነገር መወሰን መቻል አለበት ነው። ከዛም በኋላ እንለቅላችኋለን ነው በቃ ይሄ እኮ ነው በቃ ኖርማል እኮ ነው። ምንም ነገር ያለው ነገር የለም። ልጁ ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። ጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደህና ነው። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እነሱ ደግሞ አላመኑበትም። የአብርሃም ሙሉ ጤነኛ መሆን ቤተሰብ አላመነበትም። በቃ ለዚህ ነው ሙሉ በሙሉ ሲያምኑበት በቃ ይመለሳል እኮ ምንም የሚያስፈራችሁ ነገር የለም። ወደ ቤቱ እንዲመለስ እንፈልጋለን። መቃለቀ ጊዜ ሲደርስ ይመለሳል። በነገራችን ላይ ከትላንት ወዲያ እንግዲህ በተነጋገሩት መሰረትም አብርሃም ይመጣል፣ ይመለሳል፣ ይዛችሁ ትመለሳላችሁ ብሎ ራሳቸው ሩታም ኤፍሬምም ተናግረው ነበር። ስለዚህ አሁን ምን ነው አብርሃምን ስታዩ አገረሸባችሁ። አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትላንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። አዎ ሙሉ በሙሉ እኛ ደህና እንዲሆን ነው የምፈልገው። በነገራችን ላይ ይሄ ቀን ናፍቆናል። እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። አዎ እሱን ነው ብሎ በቃ እኛ ሁላችንም የምንለው ይሄን ነው። ቤተሰብም የሚለው ይሄን ነው። ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም እንዴ? ህይወቱን ከአንቺ ጋር ከፈለገው ሰው ጋር እኮ እንዲቀጥል እኮ ማንም ሊከለክለው አይችልም። በነገራችን ላይ ሰውን በመከልከልም አይቻልም። ግን ደግሞ አብርሃም በራሱ መወሰን መቻል አለበት ነው የነዳዊት ሐሳብ ነው። የመረጠው ምርጫ ታከብሩለትን ትናንትና ኢቭን በቃ ብዬ ነገራችሁ ነው አይደል? ፌስ ቱ ፌስ እያወራችሁ ነው አይደል? እኔ እዚህ መሆን ፈልገው ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደል? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። ከልጁ ለምንድነው የምትነጥሉት? ምንድነው? መነጠል አይመስለኝም ማለት እንዲህ ጎትቶ ምናምን ይዞ መሄድ የሚቻል አይመስለኝም። ገብታችኋል? እንደዛ አይደረግም። ከኔ ነጥላችሁ ከሱ ጋር የማድረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ ሩታ እንግዲህ ስጋት አላት ማለት ነው። በጣም ስጋት አለ፣ ከፍተኛ ስጋት። አትሊስት በቃል እንኳን ብታረጋግጡልኝ ምንድነው ሐሳባችሁ? አብርሃም ትናንትና አይተዋል። እኛ ምንም በር ያልነው ነገር የለም፣ ምንም ነገር ፍጠር ያልነው ነገር የለም። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይህ ልጅ ደህና ነው። ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። አዎ ጤነኛ ነው። ትላንትና ባየነው መሰረት አብርሃም በቃ ማለት አናቅም ሙሉ በሙሉ ጤነኛ ነው ለማለት ብንቸገርም፣ ግን ደግሞ ሰሞኑን ካየነው በደንብ ጤነኛ ነው። አሁን ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? ሙሉ ለሙሉ ሲሻለው ይመጣል አልኩሽ። በእርግጠኝነት ስነግርሽ ዛሬ ነገ አልልሽም፣ በዚህ 3-4 ቀን ውስጥ መምጣቱ አይቀር። የምንፈልገው እሱ ነው። ዳዊት አፍጥኑት በቃ። ከዛም በኋላ እሱ የሚለው ነገር ናፍቆናል። እውነት ብሎ ማለት ነው። ተረዳሽኛ? ያኔ ደግሞ አብርሃም በራሱ በስነ ስርዓት በቃ በደንብ የሚለው ነገር በደንብ ስለማውቅ ነው። ያኔ ምንድነው? እሺ ምንድነው? እኛ ነህ እነጋሽ ጋር ነው ያለው። እነጋሽ ጋር በመሆኑ ራሱ እንግዲህ ቅድም እንዳልኳችሁ ከፍተኛ ጥርጣሬ ያላቸው እነሱ ማለት ነው። አብርሃም ይሄ ነገር ነው። እነጋሽ ጋር ነው ያለው። ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኢቢኤስ ሲደውሉ እንግዲህ አብርሃም የለም የሚለው ነገር ቤት የለም ማለት እዛ የለም እንደማለት ነው። እንግዲህ እነሱ ያሉት አብርሃም እዚሁ እንዳለ ነው እየተሰማቸው ያለው። ኦኬ እናንተ ድርጊታችሁ ፖስት አድርገው የነበረው እንደዛ ነበር እያላችሁ ኦኬ አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኖ አይደለም በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምን ነገር ማድረግ አይችልም እያላችሁ ነው። በነገራችን ላይ ምናልባት እንግዲህ ብዙ ኦዲየንሶችን በዚህ ላይ ቅሬታ ካላቸው ወይም ደግሞ ሊኖራቸውም ይችላል ለማወቅ ይፈልጋሉ። ከቤተሰብ ጋር አንድ ቪዲዮ ሰርቶ አብርሃም ቢለቅ አሪፍ ነበረ። ዴቭ እንደዛ ብታረጉ አሪፍ ነው። እስከ እሺ ስለሚለ ነው አምን ልበለ ታዲያ። ለማንኛውም አሁን ጋሽ ጋር እንደተቀመጠ ምናምን አክታተርጉ አውቃበዳቱ ጋሽ ጋር እንደተቀመጠ ሲጀምር አንተ ቢገባ
በደንብ ነው የነገረቻቸው ማለት ነው። ኤፍሬም ቢገባ ወንድም ትናንትና ስታየው እጅግ ደስ ሊል ከዛ ባለፈ ደግሞ እንዳውም ብትችል አንተ እዚህ ጋር አሁን ቆመህ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሽ የለም ማለት የለም ብለህ ነው የምትከራከረኝ። ሄደህ በአካል ማየቱ የተሻለ አንተ እንደሆነ አዎ ይሄ ነው የሚሻለው። ምክንያቱም ጋሽዬ ማለት አባትህ ነው። አለቀ። አንተማ ቢሰጥ እኮ የምታረገው ነገር ስለሚታወቅ እኮ ነው። ነገር ስለምታወራ ድጋሚ እንደዚህ አይነት ጥያቄ መጠየቅ ለምንድን ነው እንዴ? በምናወራበት ቦታ እናወራለን ካንተ ጋር እንዳይት እንግዲህ ያመረረ ይመስላል። እኔ በጣም ብዙ ያልጨረሱት ጉዳይ አለ። ስማ አብርሃም፣ አሁን እኔ ትኩረቴ አብርሃም ላይ ነው። አብርሃም ደህና ሆኖ ይምጣ። እግዚአብሔር ይመስገን ትናንትና ጥሩ ነገር ላይ ነው ያለው። ነገም በስነ ስርዓት አብርሃም ተሽሎት እንደሚመለስ አውቃለሁ። ያኔ ግን ካንተ ጋር በስነ ስርዓት እናወራለን። የሆነ ነገር እንዳለ ይሰማኛል። እንግዲህ የሆነ ነገር አለ ማለት ነው። አንተ ትእዛዝ ሲንቀሳቀስና ያለ አንተ የሆነ ነገር ሲደሰት አይተው ደብረው ነው ወንድም ደስተኛ በመሆኑ የከፋህ ነገር ያለ ነው የሚመስለው ነገሩ። እንደዛ ነው የሚመስለው እንደዛ ነው። እንግዲህ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው